ኦልራይት ጊፍት ያላችሁ ስጧት። እንትን ቸግሮኛል ምናምን ነው ያለችው። አረብኛ ነው ያላቅም አክቹዋሊ እንደዛ ነው ያለችው እያሉ ነው። الله يوفق أهل الصومال يا رب وأهل الحبشة وأهل اثيوبيا، الله يجبر بخاطركم يا رب. أهل الحبشة أهل الصومال الله يحميكم يا رب. أخي أختك من فلسطين أخي، طعام للبيبي طعام، الله يحميكم يا رب، الله يفرج همكم يا رب ويجبر بخاطركم. طعام طعام، الله يحميكم يا رب. شكرا شكرا، الله يجبر بخاطركم يا رب، الله يحميكم. شكرا 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 شكرا، الله يجبر بخاطركم يا رب. شكرا يا أخي، الله يحميكم يا رب. طعام نشتري طعام، الله يجبر بخاطركم يا رب، الله يحميكم يا رب. الله يوفق أهل الصومال أهل الحبشة، الله يجبر بخاطركم يا رب. شكرا 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 شكرا، نشتري طعام أخي، نشتري طعام، الله يجبر بخاطركم يا رب، الله يحميكم يا رب. نشتري طعام، الله يحميكم يا رب، الله يجبر بخاطركم. شكرا أخي شكرا، الله يجبر بخاطرك يا رب، الله يحميك يا رب، الله يعزك يا رب، الله يحميكم يا رب. شكرا شكرا يا عيوني، نشتري طعام نشتري طعام، الله يحميكم يا رب، الله يجبر بخاطركم يا رب. شكرا 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 يا أخي شكرا، الله يحميك يا رب، الله يجبر بخاطرك يا أخي، الله يوفقك يا أخي. نشتري طعام يا أخي نشتري طعام، الله يحميك يا رب، الله يجبر بخاطركم يا رب، الله يسعدكم يا رب، اجعلها ميزان حسناتكم يا رب، الله يفرج همكم يا رب، الله يرزقكم يا رب يا أخي. جاه هالليل الله يحميكم يا رب، اجعلها ميزان حسناتكم يا رب، الله يرزقكم يا رب، اجعلها ميزان حسناتكم يا رب، الله يفرج همكم يا رب، الله يحميكم يا رب، الله يرزقك يا رب، الله يجبر بخاطركم يا رب، الله يسعدكم. نشتري طعام يا أخي نشتري أكل، الله يحمي الجميع يا رب، الله يجبر بخاطر الجميع، الله يرزقكم يا رب، الله يسعدكم يا رب، الله يحميكم يا رب. نشتري أكل أخي طعام. شكرا، الله يجبر بخاطركم يا رب يا رب، الله يفرج همكم يا رب. ወደ ቶፒካችን እንመለስ። አይ ቲንክ አረብኛ የሚችል አለ? ተቀመጥና ዝም ብላችሁ ተሰጣችኋት ስጧት። ተቀመጭ ዝም በይና በላት። أخي أختك من فلسطين، نشتري طعام، الله يحميك يا رب، أنت كل الموجودين. عربي مش ليلى؟ إي عربي أخي عربي، أنا فلسطين بس أحكي عربي. الله يوفقك يا رب، يفرج همك يا رب. أنت كل ما في عربيك. لا أخي بي عربي. እዚህ ውስጥ ማን ነው አረብኛ የሚችል? አንተ ተከለማ እኔ ትንሽ እሞክራለሁ። እሺ انت اجلسي قال المي وتسوي تفهمي؟ ما انا مسوي اختي، بس عندي النية شوي ضعيف. ايوه اجلسي قال المي وتسوي لي سوي لي ميت. ماشي ኦልራይት ወደ ቶፒካችን እንመለስኛ። አብዱል ፈተና
አብዱል ፈታን አይሰማም። ጣል አድርጉላት። እንደኛ የምትሰጡትን ለእሷ ስጧት። ኦኬ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? ወደ ቅርቢቱ ሰማይ ትክክል። ከሌሊቱ 1/3 ማለት ወደ 9 ሰዓት አካባቢ ማለት ነው። ኦራይት፣ ትንሽ ድምፅን ከፍ አድርገው። በቅድሚያ ላደረግከው መልካምነትን ያው ጀዛከላህ አለው። ችግር የለውም። ኧረ ቶፒኩ ከሌሊቱ 1/3 ወደ 9 ሰዓት አካባቢ ማለት ነው። ስለዚህ ቅርቢቱ ሰማይ ሰማይ ዱንያ ማለት ምናያ ሰማይ ነች። አንደኛ ሰማይ ያ ኦራይት። ስለዚህ ወደ ቅርቢቱ ሰማይ ራሱ አላህ ነው የሚመጣው ወይንስ እንዴት ነው? አላህ ራሱ ወርዳለሁ ብሏል ራሱ። ኦኬ፣ ስለዚህ ይወርዳለሁ ማለት 7 ሰማዮች አሉ በእስልምና አስተምሮ። ሎክ 7 ሰማይ አለ። ከዛ በኋላ ከ7 ሰማይ በኋላ አይ ቲንክ እንትን አለ፣ ባህር ውሃ አለ። ከዛ በኋላ አርሽ አለ። ከዛ በላይ ነው አላህ ብለህ ነው የምታምነው? አርሽ በላይ ከአርሽ አልፎ ወደ ቅርቢቱ ሰማይ መጣ ማለት ወደ ፍጥረት ውስጥ ይገባል ማለት ነው። አላህ አላህ የራሱ ስለነገረን ማለት ነው ይመጣል። ያው 1/3 ሌሊት ላይ አላህ ያው ባሮች የምንቸገራቸው ማን ነው የሚለምነኝ እያለ አላህ እያወቀም ያወርዱ ያ የምንለምነውን ነገር እኮ አሁን መምጣቱ ምንድን ነው ጥቅሙ? ካዳ ከቅርቢቱ ሰማይ መጥቶ ማንም የሚለምነኝ ብሎ ማለቱ አንተ አሰማውም። ኦልሬዲ ለራሱ ነው የሚለው። ማንም የሚለምነኝ የምሰጠው፣ ማነው ይቅርታ የሚጠይቀኝ ይቅር የሚለው እያለ ብቻውን ማውራቱ ለአንተ ምን ይጠቅማል? ለባሮቹ ክብርኛ ማለት ነው እሱን እንድንገዛ። በዛ ሌሊት ከባድ ሌሊት ስለሆነ ሰው በእንቅልፍ በምን የሚዋደቅበት ሰዓት ስለሆነ አላህ ማለት ለኛ እኛን በዛ ሰዓት እሱ መገዛታችን እሱ በቃ በእኛ በመደሰት ማለት ነው እኛ እንደምናደርገው በዛ እንቅልፋችን ትተን ያ ኢባዳ ማድረጋችንን እሱ ለኛ ያለውን ክብርን ያው የሱን ውዴታ መፈለጋችንን ለማመላከት ነው። ስለዚህ ወደ ፍጥረት ውስጥ መግባቱና ብቻውን ሉክ አንድ ቀን አይደለም፣ ሁሌም በየሌሊቱ እየመጣ ማን ነው ይቅርታ የሚጠይቀኝ ይቅር የሚለው ማን ነው ምምረው እያለ ብቻውን ማውራቱ ክብር ነው ብለህ ነው የምታምነው? አሰማውም እኮ ኦልሬዲ እዛው ሆኖ ማለት አይችልም። ምንድነው ልዩነቱ? ማለት ምን ያመጣል ለአንተ? መውረዱ ምን ጥቅም አለው ለአንተ? እዛም ሆነ እዚህ ሆነ ልዩነቱ ምንድን ነው? ልዩነቱ ምንም ባይኖረው ማለት ነው አላህ ለኛ ክብር ብሎ ማለት ነው እሱ እንደፈለገ ማድረግ ስለሚችል እሱ እንደፈለገ መሆን ስለሚችል ማለት ነው በዛ ሌሊት በመነሳታችን ማለት ነው አላህ ለኛ ምን ያህል ቅርብ እንደሆነን ማለት ነው ለማመላከት አላህ በዛቱ ራሱ ወርዶ ማለት ነው በ1/3 ላይ ወርዳለው። ማን የቸገረው ማን ነው የኔ እርዳታ የሚፈልግ ማን ነው ብሎ እኛ በዛ ኢባዳ ላይ ጉጉት እንዲኖረን ነው። ስለዚህ ሎክ ለአንተ ጉጉት ብሎ የግዴታ ሌሊት ሁሌም ሎክ ከ9 ሰዓት እስከ 11 ሰዓት አካባቢ መጥቶ ይጠብቃል። ሁሌም ብቻውን ያወራል ማለት ነው። ቅርቢቱ ሰማይ ላይ ሁሌም ኢትዮጵያ ላይ ይመጣል። ከዛ ኬንያ ይሄዳል። ከዛ አሜሪካ ይሄዳል። ከዛ ከካናዳ ይሄዳል። ከዛ ህንድ ይሄዳል። ምክንያቱም የሀገር ሰዓቶች ይለያያሉ። ስለዚህ አርሽ ላይ ራሱ መቼም አልተደራደረም ማለት ነው። ሲመላለስ ነው የሚኖረው። አንተ አላህ ሱብሃነሁ ወተዓላን እንደ ፍጡር ነው እንዴ አንተ የምታየው? አላህ እኮ በዛቱ ማለት ነው ሁሉንም አካባቢ ይችላል። እሱ እቺ ዱንያ ማለት ለሱ ማለት ነው ምንም አይደለችም። አሁን አንተ አሜሪካን ለአንተ አስተሳሰብ ነው። አሁን ለምሳሌ አሜሪካን ካናዳም ዛቱ ምን አይደል ያላልኩ አይደለም። ለምን እንደሆነ ታውቃለህ? ሰዓቱ ነው ማተር የሚያደርገው። ኢትዮጵያ ላይ ቀን ሲሆን አሜሪካ ላይ ጨለማ ይሆናል። አሜሪካ ጨለማ ሲሆን ኢትዮጵያ ላይ ቀን ይሆናል። ሌሎች ሀገራትም እንደዚህ። ቆይ አንዴ። ስለዚህ ይመጣል የተባለው ደግሞ ከ9 ሰዓት አካባቢ ስለሆነ ነሰሰርሊ ከ9-11 ኢትዮጵያ ላይ ሲቆይ 2 ሰዓት አሉ ኢትዮጵያ ላይ ቆየ ማለት ነው። ከኢትዮጵያ ተመሳሳይ ካላቸው ሀገራት ጋር በዛ ሰዓት ተገኘላቸው። ተቃራኒ ደግሞ ሌሎች አሉ። ልክ ኢትዮጵያ ጋር ሲነጋ እነኛ ጋር የሚጨልም እነኛ ጋር ደግሞ ይሄዳል ያ ሌሊት ሲሆን ማለት ነው። ስለዚህ ሰዓቱ ስለሚለያይ
እዛ ሲሄድ ወይንስ አንድ ሀገር ብቻ ነው የሚመጣው? አላህ ሱብሃነሁ ወተዓላ የለ አሁንም ነገርኩህ እኮ አንተ እንደምታስበው አይደለም። አሁን ለምሳሌ አንተ እንደምታስበው አስረዳኝ። እሺ እኮ እያስረዳው እኮ ነው። አላህ ሱብሃነሁ ወተዓላ አሁን ለምሳሌ እዛ ሆኖ ማለት ነው ሲወርድ ማለት ነው 1/3ኛው ሌሊት ላይ ማለት ነው አሁን እዚህ ማለት ነው ይወርዳል። አሜሪካ ምናምን እንዳልከው ማለት ነው ሁሉም በእጁ ላይ ነው ያለው። እሱ ጥበብ አለው። ገብቶሃል? አሁን እኛ አላሁ አለም ነው የምንለው የማናውቀው ነገር ላይ ማለት ነው። አሁን አንተ እንዳልከው እዚህ አሜሪካን እዚህ ካናዳ ምናምን እያልክ ማለት ነው እኛ ሰውኛ እንደ ሰውኛ አስተሳሰብ መናገር አንችልም። የማናውቀው ነገር አላሁ አለም ነው የምንለው። አሁን ይሄ እኔ የማላውቀው ነገር አላህ ያውቃል ብዬ ነው የማልፈው። ኦኬ እሺ፣ ሰማይ ዱንያ ማለት እቺ ምናምን ነች። ስለዚህ አላሁ አለም ብለህ አለፍከው። ሰማይ ዱንያ ማለት ምናያት ሰማይ ነች አይደለ? ኦኬ፣ ከምናያት ሰማይ በላይ ታዲያ ብዙ ሮኬቶች እኮ አልፈው ሄደዋል እኮ። አላህን እንዴት ሳያገኙት? አሁንም እኮ የምትጠይቀው እኮ ማለት ነው አንተ እንደ ሰውኛ እኮ ነው እየጠየቅ ያለው። ታዲያ አላህ እዚህ የሚመጣ ከሆነ እሱን አልፈው የሄዱት አካላት አሉ እኮ በቴሌስኮፕ ከዛ በላይ ማየት ይቻላል እኮ። አይናችን ትንሽ ነው የሚያየው። እቺ የምናያት ድረስ ከሆነ ከዛ በላይ በቴሌስኮፕ ማየት እንችላለን። አላህን አይተው ነው አናውቅም። ይወርዳል ማለት እኮ ማለት ነው እዛው ይቀራል እኮ አይደለም። አላህ ከአርሽ በላይ ነው። እኛ ባሮቹን አይቅርም። አንተ እኮ እያልከኝ ባለኸው 9 ሰዓት ላይ ጠብቄ ማየት እችላለሁ ነው። ግዙፍ ከሆነማ በደንብ አየዋለሁ። እንደውም እዚህ ሰማይ ቅርቢቱ ላይ የሚመጣ ከሆነ ግዝፈትም አላወራም። አሁን በማናውቀው ነገር ላይ ማለት ነው ግዝፍም እንዲህ ማለት አችልም። አላህ ሱብሃነሁ ወተዓላ እኛ ማለት ነው የተነገረንን ነው። እኛ አላህ እንደዚህ ቅርጽ ማንሰጠውም እንዲህ ነው ማለት የማናውቀው ነገር አናውቀው። እግር እንዳለው ታዘርቃለህ አይደል? አላህ ሱብሃነሁ ወተዓላ እግር ቢኖር እንደኛ እንደ ፍጡር አይደለም። እግር የለውም። የማንንም አይመስል እግር አለው። ግን አይ ሎክ አብዱል ፈተና የማንንም አይመስል እግር አለው ብለህ ታዘርቃለህ። አላህ ሱብሃነሁ ወተዓላ የራሱ የሆነ በዛይሩ የራሱ የነገረን ለምሳሌ እጅ አለን ብለዋል። አላህ ሱብሃነሁ ወተዓላ ግን እጅ ማለት እንደኛ እንደ ፍጡሮች ወይ እንደምን አይደለም። ለምሳሌ ልበልህ አንተ አልሆነ ነገር ላይ አሁን እንደ ሰውኛ ነው። አሁን አንተ በራስህ የሆነ ነገር ለምሳሌ አሁን እንጀራ እንዴት ነው ለምሳሌ አይን አለው ትላለህ አይደለም? አሁን እኛ እንደ ፍጡር ማለት ነው አይደለም ያ ነገር የምንሰጠው ገብቶሃል አይደለም? አላህ ማለት ነው የነገረንን እኛ ከሰማን በኋላ እንቀበላለን። አብዱል ማተር እኮ አያደርግም እኮ በቃ አይመሳሰልም። የኛም አይመስል እጅ አለው እግር አለው አይን አለው የኛም አይመስል አይደለም? ያ ደግሞ በቂያማ ቀን ልታዩት የምትችሉት ነው አይደለም? አላህ እሱም ማለት ነው እድለኞች የሆነ ሰው እንጂ ማለት ነው ሁሉም አያየው ማለት ነው ያደረገው አብዱል። ስለዚህ ሊታይ የሚችል አካል ካለው ሰዎች ሊያዩት የሚችሉት አካል ከሆነ ያለው ቦዲ ነው ማለት ነው ሊታይ ከቻለ። ያ የሚታየው አካል ደግሞ እግር፣ እጅ፣ አይን፣ ፊት ካለው ያ አካል ደግሞ የሚመጣ ከሆነ ወደ ቅርቢቱ ሰማይ ግዙፍ ነው የሚወጣ የሚመጣ የሚንቀሳቀስ ከሆነ ግዙፍ አካል አለው ማለት ነው። ያ ግዙፍ አካል ከሆነ ደግሞ ቅርቢቱ ሰማይ ላይ እንኳን እንዴት ሳናየው ካለው እውነት የሚመጣ ቢሆን አንተ ለምሳሌ ማለት ነው መላእክቶች አሁን መቼም እናንተ አሁን ለምሳሌ ገብርኤል ትላላችሁ አይደለም? እሺ እሺ። ገብርኤል ስንት ክንፍ አለው? ምን ገብርኤልን ከእንትና ካላ ጋር ኮምፓሬሽን ልትሰራው ነው? አንተ ልነግርህ ነው ስንት ክንፍ አለው ለምሳሌ ስንት ቢኖረው ምን ያደርግልሃል እሱ? ፍጡር አለ አላህ ለጅብሪል ራሱ የሰጠው ክንፍ ማለት ነው። አንድን ክንፉ ብቻ ራሱ ምድርን ትጠቀልላታለች። ገባ እኮ ማተር አያደርግም እኮ ወንድማችን አብዱል ፈተና ከጥያቄ ጋር እኮ አንተ ግዙፍ ምናምን ትያልክ እኮ ነው። አላህ ሱብሃነሁ ወተዓላ እንዴት አንተ ለምሳሌ ኢፎ የተባልከው ምንም እኮ ያስተጋር ያለው ነገር ሳስላችሁም አላህ ሱብሃነሁ ወተዓላ እንዲህ ነው ብለህ መናገር አንዴ አብዱል ፈተና ለመሰለ እኔ የማንን ይመስላል የሚል ጥያቄ አይደለም። ጥያቄ ሲጀመር የማን ይመስላል ያለ እጆች ቆይ
ሜይ ቢ በቃ እሺ፣ ተውፊክ ይቀጥልና አርጉመንቱ በደንብ ከገባ እሱ ላይ እንትን እንበል። ተውፊክ እንኳን ደህና መጣ። ተውፊቅ እንኳን ደህና ቆያችሁ። መልካም። በቅድሚያ እድሉን ስለሰጣችሁ። አቤት፣ አይሰማም? ይሰማል። እንኳን ደህና መጣ ብያለሁ። እሺ ቀጥል። ኦኬ፣ ሜይ ቢ ጥያቄ ጀምረን ፈልገው በቁርአናችን ለይስ መሻይ ማለት አንድ ሀሳብ ሳይቋጭ ሌላ ሀሳብ መደራረቡ ብዙ ጊዜ ነገሩን ውስብስብ እንዲሆን ወይም ደግሞ የሆነ በቃ የምታመጣው ጥቅስ ሱራ 42 ያደርገዋል። ማንንም አይመስልም የሚለውን ሱራ 42 11 ነው በቃ። ስለዚህ ችግር የለው፣ ማንንም አይመስልም። እኔ ይመስላል የሚል ሙግት እስካሁን ድረስ አልተከራከርኩም። ያለ እጅ የሰው እጅ ይመስላል ወይም የሌላ እግሩ እንዲህ ይመስላል የእኔን ይመስላል ብዬ አንድም አላወራውም። እያወራ ያለሁት አላህ ይወርዳል የምትለዋን ብቻ ነው። ስለዚህ እኔ ባልተከራከርኩ ላይ እናንተ እያደረጋችሁ ያላችሁት ይመስላል እንዳልኩ አድርጋችሁ ነው። ምክንያቱም አይምሯችሁ ውስጥ አሁን እናንተ እሱ እየተቀረጸባችሁ ተቸግራችኋል። እኔ ሐሳብን እሺ ቀጥል። ጥያቄን አላስቀመጥኩልህም። ለዛ እኮ ነው ጥያቄን ሳላስቀምጥልህ ወደ መልስ ገባ። ልጠይቅህ እያልኩ አላህ ወደ ፍጥረታት ውስጥ ይገባል ብለህ ታምናለህ? አላህ ወደ ፍጡራን ውስጥ ይገባል ብለህ ታምናለህ? አገላለጹ ቢስተካከል ደስ ይለኛል። ለምን መሰለህ? ለእሱም ስትጠይቀው እየሰማሁ ነበረ። ሀሳብ ልመልስ ወይስ? አይ ወደ ፍጡራን ውስጥ ይገባል፣ ወደ ተፈጠረ ነገር ውስጥ ይገባል? አይገባም። አይገባም። ኦኬ፣ ወደ ቅርብ ሰማይ ይመጣል። ሱረቱል ኢኽላስ። እሺ፣ ሱረቱ ኢኽላስ ላይ ምንም አንተ የሚረዳህ ነገር የለም ከጥያቄው ጋር። ኦኬ፣ ምንም የለም። እኔ ይኸው ከፍላ ወደ ፍጥረታት ውስጥ የለም። ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። ምንድን የትኛው አያ ላይ ነው የሚረዳን? ምንም የሚረዳ ነገር የለም። ስለዚህ እሱን ተው። ጥያቄ እኔ ወደ ፍጥረት ውስጥ ይገባል ወይ ብዬ ጠየቅኩ። አይገባም አልከኝ። እሺ ጥያቄን ቀጣይ ላስከትልልህ። ወደ ቅርቢቱ ሰማይ ይመጣል አይመጣም? አለ ወደ ቅርቢቱ ሰማይ ይመጣል አይመጣም? ይመጣል በሰውነቱ ወይም ደግሞ ይህ ነው ብለህ አትገልጸውም። ይህ ማለት እመጣለሁ ወይም ደግሞ ይመጣል የሚለው ምሳሌያዊ አነጋገር ነው። ምን ማለት ነው? አንተ ስለዚህ አላህ አይመጣም፣ አይወርድም። የትኛውም ልመና ስለዚህ አይወርድም ብለህ ነው የምታምነው? ሀሳቤን ሳልጨርስ አይወርድም እያልኩህ አይደለም። ታዲያ ምንድን ነው ምሳሌ? ይወርዳልም እያልኩህ አይደለም፣ ግን ሁለቱንም ያጠቃል። አይወርድም እንዳልኩ ነው በቅድም። ኦኬ፣ አይወርድምም ይወርዳልም ካላልክ ከአንተ ጋር ምን ብዬ ነው ቶፊክ? አይወርድምም አልልህም ይወርዳልም አልልህም እና ምን ልበል? ምን ብዬ እንከራከር? አቋም ካልያዝክ ቶፊክ፣ አቋም ካልያዝክ ማውራት እንቸገራለን። አቋም ያዝ። ወይን ይወርዳል በል ወይንም አይወርድም በል። ይወርዳልም አልልህም አይወርድምም አልልህም ካልክ ስለዚህ መሞገትም አትችልም። አንተም ሰማለሁ በኋላ ሆነ ለምን ቀጥል። እሺ አልሰማም። እኔ ተቋርጧል። ቶፊቅ አንተ ይሰማል? ያ አሁን ችግሩ የቶፊቅ ራሱ ወርዳለሁ አልወርድም ማለት which ለሁለቱም መሀል ሰፋሪ ማለት ነው። ኧረ እኔ እያልኩ አይደለም። አተረጓጓም። እሺ ቀጥል። አይ ቲንክ ኔትወርክ ጥሩ አለ። ኔትወርክ ጥሩ አለ። አይሰማማ? የምታደርጋት ጭነት አላት። አይሰማችሁማ? ላግ እያደረገበት አይሰማም። የኔ እንትን ቶፊቅ ሜቢ ማስተካከል ከቻለ ኔትወርክ ጥሩ አይደለም። ኦኬ ማሜ ቀጥል። ማሜ እንኳን ደህና መጣ። እንኳን አስቸጋሪ ነህ። ማሜ ቀጥል።
ማሜ ኦኬ ፏድ እንኳን ደህና መጣ። አይሰማም? ትሰማለህ? እንኳን ደህና መጣ። እሺ ምን ቀጣይ ቀጥል። ጥያቄ ምን ልትል ፈልገህ? ኦኬ አላህ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? ከሌሊቱ 1/3 ሲቀር? አዎ ይወርዳል። በምኑ ነው የሚወርደው? በዛቱ። በዛቱ ስትል በባቱ ወይንስ በእጁ? እኔ አሁን አንድ ጥያቄ ልጠይቅህ፣ ይሄን ሳትጨርስ ማለት ነው። ጥያቄን በጥያቄ ልመልስልህ። ጋይድ የሰው ልጅ ማለት ነው ልብ አለው፣ ህይወት አለው። ህይወትህ ራሱ የት እንዳለ ታውቃለህ? እሺ ቀጥል። ታውቃለህ? መልስልኝ። እሺ ቀጥል። ህይወቴ እኔ ውስጥ ነው ያለው። ቀጥል። እሺ የት አካባቢ ንገረኝ። ምን ይመስላል እስቲ ንገረኝ። በደሜ ውስጥ ነው ያለው ህይወቴ። ነፍሴ በህይወቴ ውስጥ። ምን አይነት ነው? መልኩ ምንም አያስፈልገኝም። ቀጥል። አያስፈልግማ። ስለዚህ ፈጣሪ ይወርዳለሁ ካለ ይወርዳል ብለህ ስለምናምን አንተም ጥቅሙ ምንድን ነው? እስቲ ንገረኝ። ጥቅሙ ስለዚህ የሚወርደው ባቱ ነው እጁ ነው ብዬ ጠየቅኩ። እኔ ደግሞ አንተ አሁን የምታወራው ማን ነው? ስለ ሰው እያወራው ነው። ስለኛ ስለ ፈጣሪ ነው። ስለ ፍጡር ሳይሆን ስለ ፈጣሪ። ፈጣሪ ማለት ይሄን ነው ማለት አንችልም እኛ። ቆይ ዶንት ቢ አግሬሲቭ፣ ትንሽ ቶንን ቀንሰውና። ስለዚህ አላህ የወረደው በእግሩ ነው በእጁ ነው? አልነገረንም። ይወርዳለሁ አለ፣ እንቀበላለን። ቴንክ ዩ። ስለዚህ ወረደ የምትለው እጁ ነው እግሩ ነው የወረደው ወደ ታች? የነገርኩህ እኮ ነው። እወርዳለሁ ኬፍያውን ሁኔታውን አናውቅም። እወርዳለሁ ስላለ እንቀበላለን። ስለዚህ የትኛው አካል በዛቱ ወርዷል ስትል ዛቶቹ የተገጣጠሙ ናቸው የተነጣጠሉ? አንተ አሁን ስለ ፈጣሪ ነው ስለ ፍጡር እያወራህ ነው? ይህም ብቻ ጠይቀህ። ቴንክ ዩ። ስለ ፍጡር ስናወራ እኔ ፎይ ስባል እጆቼ የተገጣጠሙ ከእግሮቼ ጋር አንድ ፖይንት ላይ ተያያዝኩ ነኝ። አላህ እንደዚህ የተያያዘ ካልሆነ እጁ እዛ ጋ፣ እግሩ እዛ ጋ፣ ፊቱ እዛ ጋ፣ ጭንቅላቱ እዛ ጋ፣ ጆሮ እዛ ጋ ከሆነ የትኛው አካሉ ነው የወረደ ወደ ቅርቢቱ ሰማይ? አንተ ስለ ፍጡር ይህም ብቻ መልሰኝ። ስለ ፍጡር ነው ስለ ፈጣሪ ነው አልኩ። ይህም መልሰኝ። ስለ ፍጡር ሳወራ እፎይ ወረደ ከተባለ ፕሊዝ አዳምጥ። ስለ ፍጡር ነው። አዳምጥ። ስለ ፍጡር ስናወራ እኔ እፎይ ሁሉም አካላቴ በአንድ ፖይንት ላይ የተያያዝኩ ስለሆነ እፎይ የተባልኩት እጄ ከትከሻዬ ጋር ከወገቤ ጋር ከእግሬ ጋር የተያያዘ ስለሆነ ወረደ ስባል እነኝን ሁሉ እዤ ነው የምወርደው። አላህም እንደዚህ የተገጣጠመ ከሆነ አንተ እንዳልከው አይኖቹንም፣ ጆሮቹንም፣ እግሩንም፣ ታፋውንም፣ ጣቶቹንም፣ እጆቹንም እዟቸው ነው የወረደው። እንደዚህ እንደኔ የተገጣጠመ ከሆነ ማንንም አይመስልም ካልክ ደግሞ የተገጣጠመ አይደለም። ሁለት እጁ እዛ ጋ ነው፣ ሁለት እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው። የትኛው አካሉ ነው ከሌሊቱ 1/3 ላይ ቅርቢቱ ሰማይ የመጣው የትኛው አካሉ ነው? አሁን እፎይ ብለህ ምሳሌ ያነሳ አይደለም አንተ ፍጡር ነህ። ስለ ፈጣሪ ደግሞ እኔ አይደለሁም ያነሳው ራስ ኤግዛምፕል እኔ ላይ ስለሰጠ ነፍስና ስጋን ለይተህ አልሰጠሁም። ስለ ፈጣሪ ፍጡርና ፈጣሪ ለይ አልኩህ እኔ እኮ። ስለዚህ ስለ ፈጣሪ እንለየውና የማንንም አይመስል ሲባል የማንንም አይመስል ከሆነ አላህ ሁለት እጅ አለው አይደለ? የማንም አይመስልም ሳይሆን ማንም አይመስልም ነው። ለየው። ማንንም አይመስልም። አዎ ማንንም ካልመሰለ ኦኬ። አላህ ሁለት እጅ አለው አይደለ? አለው እናምናለን። ኦልራይት ሁለት እጅ አለው። እጁ ትከሻ ላይ የተገጠመ እንደዚህ ከሆነ ፍጡር ነው የሚመስለው። ስለዚህ የማንም እንዳይመስል እጁ ምን መሆን አለበት ማለት ነው? የተገጣጠመ መሆን የለበትም። የተመጣጠለ መሆን አለበት። ለየብቻ የተቀመጠ። አንተ አሁን ስለ እስልምና የሚያወራውን እየጠየቅከን ነው። በሚገባ እንዴት ብለህ እንደምናምን እንገርህ። ፈጣሪ እጅ አለው። እሺ አህዋሉ እንዴት እንደሆነ አናቅም። ስላልነገረን አለኝ አለው ብለን እናምናለን። ያዘው ይሄንን። እሺ ያስኩት ፈጣሪ ብለን ስናወራ አሁን ምን እንደሚመስል ራሱ እኮ አታውቅም። አንተ አሁን ስታወራ ራሱ እንደ ሰው አድርገህ እያወራህ ነው። ፈጣሪ ወጣ ሲባል እሺ እጅ አለው ባት አለው አይደለ? እጅ አለው ተብለሃል እኮ 10 ጊዜ ለምን ትጠይቃለህ? ባትስ እጅ አለው ተብለናል። በቃ ባት ወጣ እንዴ? ስለዚህ ማንንም አይመስልም ከተባለ አንደኛው ቀኝ እጁ እዛ ጋር ይቀመጣል፣ አንደኛው ግራ እጁ እዛ ጋር ይቀመጣል። ከዛስ አንደኛው እጁ ነው የወረደው ወይንም ደግሞ አንደኛው እግሩ ነው የወረደው። የተያያዘና እግሩና እጁ የተሰካኩ ከሆነ ግን እኛን ነው የሚመስለው። ሁለት እጅ ያለው አካል
ባትና እግር ያለው አካል 5 ጣቶች ያሉት አካል የተገጣጠሙ ከሆኑ ጣቶቹ እጁ ላይ የተሰካኩ ከሆኑ which እኛ ነው ይመስለው ሜቢ እሱ እጅ በጣም ግዙፍ ሊሆን ይችላል፣ ወይን ጥቁር ሊሆን ይችላል፣ ወይን ቀይ ሸበላ ሊሆን ይችላል። እዚህ ላይ እኛ ነው የሚመስለው ስትል ምን ለማለት ነው? ማለት የሰው ልጆችን ይመስላል ለማለት ፈልገህ ነው? ሰማው በመሳሰላል እጅ የተባለበት ለምንድን ነው? እሺ እኛ እጅ አለኝ ስላለ በእጅ በመኖሩ እናምናለን። ግን አንተ እዚህ ጋር ማለት ያመሳሰልከው ነገር እጁ የእጅ ጥቅም ምንድን ነው? እሱ ለእኛ ያለውን ጥቅም ነው ወይስ ለፈጣሪ ያለውን ጥቅም ነው ይዘክኝ ያለው? ለእኛ ያለን ጥቅም እጅ ምንድን ነው ጥቅም? ለኛ ማለት በቃ እንድንጠቀምበት የተሰጠ ስጦታ ነው። እጃችን ምን እናደርግበት? ምንሰራበት ነው። የተለያየ አው ልንሰራበት ነው። ያላህ እጁ መስሪያም ይሁንም አይሁንም እሱ በነገረ መጠን ነው እኛ የምናምነው። አሁን የጥያቄ ምንድነው? ቆይ አያት ይሁንም አይሁንም ብለሽ አትለፊ። እሺ ሱራ 38 75ኛው ላይ በእጆቼ ለሰራ ስለዚህ ተውራትን ለሙሴ በእጆቼ ጽፌ ለሰጣሁት ይላል። በእጅ ስታጸድቂ እጁ አትሊስት መልኩና ሳይዝ ተመሳሰልም ካላህ ጋር እንደኛ መገልገያ ነው። የእግር ጥቅሙ ሰውና ፈጣሪ አንድ አይደለም። ሰው እኛና ፈጣሪን አናወዳደርም። የኛ እጅ ይመስላል ብለን የኛን እግር ይመስላል ብለን ፈጣሪያችንን ከኛ ጋር አናወዳደረው። እሺ አይን አለው አይደል? አላ እሺ አዎ አይን